ሰላም ጤና ተመልካቾቻችን እንደምናላችሁ እንደምናመሻችሁ ሰላምታችንን እናቀርባለን። የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ተለያዩ አካባቢዎች የምርጫ ቁሳቁሶችን ለማድረስ አልቻልኩም ማለ የጸጥታ ሁኔታ በከፍተኛ ደረጃ እንቅፋት እንደሆነ በመግለጽ የምርጫ ቦርድ ሰብሳቢ ሪፖርት አቅርበዋል። ከዚህ በተጨማሪ ክልሎችም አልተባበርም አሉ ሲሉ ነው የምርጫ ቦርዱ ኃላፊ ወቀሳ የሰነዘሩት። ይህ በእንዲህ እንዳለም በከሚሴ የህዝብ ተወካዮች ምክር ቤት አባል ሆነው የተሰየሙት እንደታገቱ ተሰማ። እገታው የመንግስትን 10 ሚሊዮን ብር መከፈልን ተከትሎ እንደተለቀቁ ተሰምቷል። የምክር ቤት አባላ የታገቱት በኦሮሞ ነጻነት ሰራዊት መንግስት ሸኔ እያለ በሚጠራው እንደሆነ ቢገለጽም ታጣቂዎቹ በትክክል እነማን እንደሆኑ የታወቀ ነገር የለም። ገንዘቡን የከፈለው የአማራ ክልል መንግስት መሆኑ በራሱ ጉዳዩን አጠራጣሪ አድርጎታል። 41 ሀገራት በኢትዮጵያ የሰብአዊ መብት አያያዝ ላይ ያተኮረ የጋራ መግለጫ አውጥተዋል። በመግለጫው በኢትዮጵያ ያለው የሰብአዊ መብት ሁኔታ እጅግ አሳስቦናል ሲሉ ነው የገለጹት። ይህንንም ጉዳይ እናነሳለን። ሌሎች በርካታ አጀንዳዎችን ይዘን ወደ እናንተ መተናል። ዛሬ ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር በመሆኑ ጉዳዮቹን የምንመለከተው ፕሮፌሰር ብርሃኑ ነጋ ከኢዜማ አመራርነት መልቀቃቸው ተገልጿል። በምትካቸው አቶ ኢዮብ መሳፍንት መሰየማቸው ነው የተገለጸው። ፕሮፌሰር ብርሃኑ ነጋ አፈገፈጉ ወይስ ሸሹ? እንደሚባለው ከሆነ ፓርቲውን በረጅም እጅ ለመቆጣጠር በሚያስችል መልኩ የእሳቸውን ሰው አስቀምጠው ከፓርቲው አመራርነት መሰናበታቸው ነው የተነገረው። ለማንኛውም በፕሮፌሰር ብርሃኑ ነጋ የስንብት ንግግር ላይ አተኩረንም የተወሰኑ ሀሳቦችን እንለዋወጣለን። አብራችሁ በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ተናስተልን ያሬድ። ተናስተልን መሳይ፣ እንደምን አለ? እንዴት አለ ያሬድ? ደህና ነው ወይ? ሰሞኑን እንግዲህ በተለያዩ ጉዳዮች ከመድረክ አልጠፋህም። እንደዚሁ ከምርጫ ጋር በተያዘ በተለያዩ ጉዳዮች ላይ በተለያዩ ሚዲያዎች ላይ የቀረብክ ሀሳብን እያካፈልክ ነው። ሰሞኑንም በአንከር ሚዲያ በተላለፈ አንድ መድረክ ላይ ኢትዮጵያ ያለችበትን ሁኔታ በተመለከተ በሰፊው ያቀረብከው እንደዚሁ ሀሳብ ብዙዎች መወያያ አድርገውታል። በተለይ ኢትዮጵያ ያለችበት 10 መገለጫዎች ቀውሱን በተመለከተ ማለት ነው። በዝርዝር እነዚህ ነገሮችን እንዴት ማየት ይቻላል በሚል 10 ነጥቦችን በመዘርዘር ነው ሀሳብን ያጋራህን። በእውነቱ ብዙ ነገሮችን ከዚህ ውይይት ለመረዳት ችለናል። ለማንኛውም ዛሬ በርካታ አጀንዳዎች አሉ። ከምርጫ ጋርም የተያዘ አጀንዳ ስላለን ወደ ኋላ ላይ ከሱ ጋር በተያዘ መልኩ የሚነሳውን እንድታነሳ እድሉን እሰጥሃለሁ። በቅድሚያ ግን አሁን ያለንበት ሁኔታ እንመልከተው። ኢትዮጵያ በግራ በቀኝም ተወጥራለች። ጦርነት አንዣቧል። በየቦታው የሚታየው የሚሰማው የሚነገረው ሁሉ ከጦርነት ውጪ ኢትዮጵያ ልተርፍ የምትችልበት ሌላ ሰላማዊ አማራጭ እንደማይኖር ነው በተለይ በአገዛዙ መንደር የምንሰማው። አብይ አህመድ ዛሬ በደረሰን መረጃ እንደተመለከተው ከሆነ በኦሮሚያ ክልል ያሉት ሚሊሻዎች በሙሉ ወደ ማሰልጠኛ ካምፕ አስገብቷል። ሁሉ ነገር ወደ ጦር ግንባር የሚመስል አካሄድን እየተከተለ እንዳለ ነው መረጃዎች የሚያመለክቱት። እስቲ አጠቃላይ ሁኔታውን እንዴት እየተከታተልክ ነው? በኢትዮጵያ ያለንበት ሁኔታ ቀደም ሲል ያልከው 10 መገለጫዎች ቀውሶች አሉ የሚለውንም ዳግም ማንሳት የምትችል ይመስለኛልና ምን ላይ ነው ያለ ነው ያሬድ? አመሰግናለሁ መሳይ። ያው ኢትዮጵያ በጣም በብዙ ውጥረት ውስጥ የምትገኝ ሀገር ነች። እንደውም በቀደም በነበረው እኔ እናንተ ባረግነው ውይይት ላይ እናነሳዋለን ብለን ጊዜ በማጣት የተውነው የዚህ የቀጠናው ውጥረት በአፍሪካ ቀንድ ላይ የሚያሳድረው ጫና የዚህ የኢራንና አሜሪካና እስራኤል የሚያደርጉት ጦርነት፣ በዛ መሃል የጠቅላይ ሚኒስትሩ ሌሎችም አካላት ያሳዩት ጣልቃ ገብነት የዛ ውጥረት ወደ አፍሪካ ቀንድ የሚያመጣቸው አደጋዎች እነሱ እንደተጠበቁ ሆነው ግን እንደ ሀገር በውስጥ ችግሮቻችን አንደኛ ኢትዮጵያ በጠቅላይ ሚኒስትሩ ወይም በብልጽግና በኩል በሱዳን ጉዳይ ጣልቃ ገብታ በብዙ ነገር እየተወነጀለች ነው። አርኤስኤፍን ካምፕ ሰታ እስከ ማስታጠቅ እስከ ማደራጀት ከዩኤኢ ጋር በመገናኘት ከዛም አልፎ አሁን ውንጀላም እየመጣባቸው ነው። ከኢትዮጵያ የተነሱ ድሮን
የድሮን ጥቃት ተፈጽሟል የሚል ክስም እየመጣ ነው። ስለዚህ ዙሪያችንን በእሳት የተከበበች ሀገር ነች። እንደገና ደግሞ የውስጡ እሳት ደግሞ በየቀኑ እየተንቀለቀለ ኢትዮጵያ ከውጭም ከልክ እንደ አበሻ ድፎ ዳቦ ከላይም ከሳትም ከታችም በሚንቀለቀል እሳት ውስጥ ያለች ሀገር ነች እና እንግዲህ ይሄ እሳት ከዚህ እሳት ቶሎ ካላወጣው ዳቦ ወይ ያራል የማይበላ ይሆናል እና ኢትዮጵያ አደጋ ውስጥ ነች። ባጭሩ የውስጥ ጉዳዮቻችንን የተመለከተን እንደሆነ ይሄ የአገር ውስጥ ያለው አለመረጋጋት በተለይ ትግራይ አካባቢ ያለው ውጥረት እየጨመረ መምጣቱ ከኤርትራ መንግስት ጋር ያለው ሰጣ ገባ እሱም እንደዚሁ እየተካረረ የመጣ ነው። ከፍተኛ የሆነ ወታደራዊ ሞቢላይዜሽን በሁሉም አቅጣጫ እየተካሄደ ነው። የሚወጡት ሪፖርቶች ሁሉ የሚያሳዩት እሱን ነው። መንግስት ያለበትን የወታደር እጥረትም ለማሟላት በተለያዩ ከተሞች ውስጥ አፈሳና ህፃናት ልጆች ሳይቀሩ ታዳጊ ወጣቶችን አስገድዶ ወደ ውትድርና የመውሰድ ወደ ወታደራዊ ማሰልጠኛ ካምፖች የመውሰድ ነገር አለ። አንተም የጠቀስከው እንግዲህ በየክልሉ ያሉ ልዩ ኃይሎችንም ወደ ወታደራዊ ካምፕና ሁሉ ነገር ወደ ጦር ግንባር የተባለበት ጊዜ ላይ የመጣን ይመስለኛል እና ያገዛዝ ስርዓቱ በቀደምም በነበረው ውይይት ላይ ያነሳውት በ10 ወሳኝ የሆኑ ጉዳዮች ላይ ከዜሮ በታች የወደቀበት እንደ መንግስት የፌል ያደረገ ገቨርነንስ ኢትዮጵያ ውስጥ መኖሩን ማመላከቻ ብዬ የጠቀስኳቸው ነገሮች ናቸው። አንደኛ የከፋ የህግ የበላይነት መታጣት፣ እንግዲህ የምክር ቤት አባል ጭምር ታፍነው በብዙ ሚሊዮን ብር የሚጠየቁበት ሀገር ነው። ከተራ ዜጋ አንስተህ እስከ ሀገሪቷ ከፍተኛ ባለስልጣናት፣ ባለሀብቶች፣ ለተደራጁ ኃይሎች አንዳንዱም የተደራጀ ኃይል በዛው በመንግስት ውስጥ ያሉ የታጠቁ ኃይሎች መሆናቸውን ሁሉ አንዳንድ ሪፖርቶች አሉ። ከዚህ በፊትም የነበረው እንግዲህ የነ ኮሬ ነገኛ ገዳይ ቡድን ወደ እንደዚህ አይነት ዝርፋ ላለመሄዳቸው ምንም ዋስትና የለም። ምክንያቱም አንዳንዶቹ ሰዎች ታፍነው እንዴት የተወሰዱበትን ሁኔታ ሪፖርቱን ስትመለከት ከመኖሪያ ቤታቸው ከሚሰሩበት ቦታ በቪት በደንብ የመከላከያ ልብስ የለበሱ የፌደራል ልብስ የለበሱ እነዛ ሰዎች ፌደራል ላይሆኑ ይችላሉ፣ ግን ያንን ልብስ ለብሶ በከተማ ውስጥ እየተንቀሳቀሰ አንድ ኃይል ሰዎችን ማፈን መዝረፍ ከጀመረ ትክክለኛ የመንግስት አካል ነው አይደለም ብሎ ለማለት ለሌላው ሰው ይቸግረዋል። ስለዚህ በለበሰው ዩኒፎርም ልትፈርጀው ትችላለህ እና ስርዓት አልበኝነቱ ለማንኛውም ከልክ በላይ ያለፈበት ከፍተኛ የሆነ የህግ የበላይነት መታጣት በብዙ የሀገሪቷ ክፍሎች ውስጥ ስር ሰዷል። በዛ ላይ በማንነት ላይ ያነጣጠሩ ጥቃቶች በተለይም ደግሞ በኦሮሚያ ክልል እየተፈጸሙ ያሉ ጥቃቶች በኦርቶዶክስ እምነት ተከታዮች ላይ፣ በብሔር ደግሞ በአማራ ብሔር ተወላጆች ላይ በዚህ ባሳለፍናቸው ሳምንቶች ብቻ የተፈጸሙት ነገሮች በጣም ሰቅጣጭ የወጡ ቪዲዮዎች የሚያሳዩት እጅግ የሚያስደነግጥ አሰቃቂ ድርጊቶች እየተፈጸሙ ነው። የእምነት ተቋማቶች ታርጌት ተደርገው በከባድ መሳሪያ የጥቃት ኢላማ የተደረጉባቸው ክስተቶች የተፈጸሙበት ነው። እንደዚህ በእርጉዝ እናት ሆዷ ላይ ተረግጣ ስትገደል የሚያሳዩ ፎቶዎች የወጡበት ነው እና የኛ መከራና ስቃይ አልነጥፍ ያለበት በጣም ክፉ የሚባል ጊዜ ውስጥ ነው በሳያለ ነው። ያለን እንግዲህ የተለያዩ ሀገራት 41 ሀገራት ሰሞኑን ለመንግስታቱ ድርጅት የሰብአዊ መብት ኮሚሽን ያቀረቡት አቤቱታ ወይም ደግሞ ሪፖርት አለ። በኢትዮጵያ ያለው ሁኔታ እጅግ ያሳስበናል በሚል ምናልባት ይሄ አንተ ከዚህ ከዓለም አቀፍ ተቋማት ጋርና ከተለያዩ መሰል ሀገራት ጋር ባለ ግንኙነት እውነት ለመናገር የበፊቱ አይነት ጠንከር ያለ ቁጣ ወይም ቁንጥጫ እንኳን አናይም። አሳስቦናል የሚለው ቃል እስኪናፍቀን ድረስ ምናልባት ይሄንንም ሰሞኑን ያወጡት ከምን የተነሳ ነው የሚለውንም እንደው መረጃው ካለ በእርግጥ እናንተ ከጀርባ ብዙ ጥረት እንዳደረጋችሁ ይሄንን አቋም እንዲይዙ የተለያዩ ስራዎች እንደሰራችሁ አውቃለሁ። ነገር ግን ኢትዮጵያ ውስጥ ካለው መጠነ ሰፊ ከዋት ዘመን በከፋ መልኩ በ10 በመቶ ጥፍም ማለት እንችላለን ኢትዮጵያ አደጋ ውስጥ ሆና
ነገር ግን የነዚህ ሀገራት የነዚህ የተለያዩ ተቋማት ድምጽ የሳሳ ነው የኮሰሰ ነው አሁንም 41 ሀገራት በኢትዮጵያ ባለው ሁኔታ ሲጠቅሱ እንደው አገዛዙ ላይ በደንብ አድርገው ጫን ያሉበት ሁኔታ የለምና እስቲ ምንድነው 41 ሀገራት ያሉት ወደ ኋላ ላይ ምናልባት በሰፊው ልናነሳው ከቻልን በተለያዩ ጉዳዮች ኢትዮጵያ አደጋ ውስጥ ናት ጭንቅ ውስጥ ናት ያለችው ምጥ ውስጥ ናት ያለችው ቶሎ ይሄንን ወደ መፍትሄ ካልመጣ ኢትዮጵያ ብቻ ሳይሆን ቀጠናው ጭምር ቀውስ ውስጥ የሚገባበት ሁኔታ ነው ያለውና ምንድነው 41 ሀገራት ያሉት